ልጄ ትንሹ ልጄ እግሩ በጣም ነው የተመታውና በቃ እግሩ ስጋው ተንጣለ። ልጁን አቅፎ እባካችሁ ልጄን አድኑልኝ ብሎ ሲለምናቸው በሰደፍ መተው ትተውን ሄዱ። ይሄም አንድ ነገር ነው ማለት በሰዓቱ ቢጨርሱን ያው የጅብራት ነው የምንሆነው። አይዞሽ ጽናት፣ ጫካ ነው በሰዓቱ ምንም ነገር የለም እና ከሚሴ የሚመጣ አንድ መልካም ሰው የቤት መኪና ነገር ነች። እዛ ውስጥ አስገብቶ ተመናው ጎማው ተመቷል። አስነስቶ መንገድ እንዳይቀጥል ያለው አማራጭ በቃ መለመን ነው። በሰዓቱ ምንም የሚረዳን አካል ልናገኝ አልቻልንም። ነገር ግን ከአዲስ አበባ ወደ ከሚሴ የሚመጣ አንድ መልካም ሰው የቤት መኪና ነገር ነች። እዛ ውስጥ አስገብቶ ተመልሶ ወደ ከሚሴ ወሰደን ማለት ነው። በዚህ አጋጣሚ የከሚሴ ህዝብ በደንብ ድጋፍም እርዳታም አድርገውልናል። ቲቪ ላይም በደንብ አመስግኛቸዋለሁ። እጅግ በጣም አመሰግናለሁ። አሁንም ክፉ እንዳለ ሁሉ መልካም ሰውም ያየሁበት ጊዜ ነው ማለት በዛ ሁኔታ ራሱን ማዳን ሲገባው ግን እኛ እንደዛ ሆነን ትቶን መሄድ አልፈለገም። አንስቶ ሆስፒታል አስገባን። በሰዓቱ ሕክምና ማግኘት ቢችል ልጄ መዳን ይችል ነበረ፣ እስከ መቆረጥ ደረጃ ያደርሰውም ነበር። ግን በሰዓቱ ምንም አይነት የሕክምና እርዳታ ማግኘት አልቻልንም። ያው ጋንግሪት ሆኖ እስከ መቆረጥ ደረጃ ደረሰ ማለት ነው። አየሁት ቪዲዮ እና አንድ እግሩ ነው አለ የተቆረጠው። አንድ እግሩ፣ ግራ እግሩ። አይዞም ሞራሉኝ አበረታችሁ። የአንቺስ እንዴት ነው? የአንቺ የኔ ያው ብረት ነው እንግዲህ ጊዜ ሲፈቅድ ይወጣል። አይዞሽ አይዞሽ አይዞሽ። ምንድን አሁን ተሻለሽ ታዲያ? ደህና ነኝ እያገገምኩ ነው። ደህና ነኝ። አበረታቷት እንግዲህ ደሴ አካባቢ ያላችሁ የክልሉ መንግስት መስሪያ ቤቶች ምኖች፣ ኮምቦልቻ አካባቢ ኦልሬዲ ቲሸርት ምንድን ነበር የምታትሚው? ማተሚያው የጽህፈት ከኮፒ ጀመረው ኮፒ፣ የተማሪዎች መጽሐፍት፣ ቢዝነስ ካርድ፣ የሰርግ መጥሪያ ካርድ፣ ባነር፣ ስቲከር እንዲሁም ቲሸርት፣ ፍሬም፣ የፎቶ ፍሬሞች፣ ህትመትን በተመለከተው ሙሉ የህትመት ስራዎችን እሰራለሁ። እዘዙኝ፣ ባላችሁበት አቀርባለሁ። ማሽኑ ይሄን ሁሉ ይሰራል? ማሽኑ ነው ኮፒ ማሽን ኢቢኤስ ቴሌቪዥን ያበረከተልኝ ነው። አንተ የገዛህልኝ ደግሞ ለቲሸርትና ለፎቶ ፍሬም ነው የሚሆነው። ኦኬ። እና አሁን ፍሬሞች፣ የፎቶ ፍሬሞች ሳምፕል እቃዎች ከአዲስ አበባ አዝና እነዛን እንትን ብዬ በደንብ በቃ በስፋት ያው ጽድት አድርጌ በደንብ ለማሳየት ስላሰብኩ ነው። በደንብ እንትን እላለሁ። በጣም ጎበዝ፣ በጣም ጎበዝ። ጽናትዬ እሺ፣ ጽናትዬ እሺ። እሺ ያው በዚህ አጋጣሚ ያው ብዙ ሰውም እየተከታተለ ስለሆነ በቃ ይሄ ነገር ይብቃን። በርግጥ ይከብድሃል። ለምን እንደዚህ ሆነ፣ ለምን እንዲሆነ ስትባል ያንን መልስ እስከመመለስ ሁሉ ያቀተሃልና በቃን። ለልጆቻችን ማውረስ ያለብን ሰላምን ነው። ሰላምን አውርሱን። ልጆቻችን በስርዓት ይቦርቁበት። ይሄ ልጅ የእናንተ ልጅ ቢሆን ኑሮስ ነው ብዬ ማስተላለፍ የምፈልገው። ይሄ ስልጣን ላይ ሆነው የሚያባሉኝ ሰዎች ይሄ ልጅ የእናንተ ልጅ ቢሆንስ? እና ይሄን ነገር አስቁሙልን። በቃ ጦርነቱ ይብቃን። እስከ መቼ እናልቀስ? እስከ መቼ ልጆቻችን ይጎዱ? እና በቃን። አይዞሽ
መሀል ኬጂ የመጀመሪያ ልጅ ትምህርት ሲገባ የዛኔ 3 ዓመቱ ሆነና እሱም የመሄድ ፍላጎት በቃ ትምህርት ቤት የመሄድ ፍላጎት አደረበት። በሰዓቱ ደግሞ ለአርቲፊሻል ገና እድሜው ገና ህፃን ልጅ ነው፣ አይችለውም። አንደኛ ከጉልበት በላይ ነው በጣም ማለት የተቆረጠችው ፓርት አጭር ነች። ለአርቲፊሻል በደንብ ምቾት አይሰጠውም እና ትምህርት ቤት መሄድ ፈልጓል። እኔ ደግሞ ማስቀረት አልፈለኩም። ያለኝ አማራጭ ምንድነው? አብሬው መሄድ ነው። ክራንች ይጠቀማል። አብሬው ትምህርት ቤት እሱ ጋር መማር ነው በቃ ወሰንኩት። ያ ያደረኩበት ምንድነው? ያው ህፃናት ልጆች ናቸው፣ ምንም ነገር አያውቁም እና ምን ሆነህ ነው እንደዚህ የሆንከው የሚል ጥያቄ ቢበዛበትና ስነ ልቦናው ልጄ ይጎዳብኛል እና ይሄንን ጥያቄ እኔ መልስለታለሁ ብዬ 2 ዓመት እስከ ኬጂ ነው የተማርኩት። ይሄንን ስነ ልቦናው እንዳይጎዳብኝ ማለት ነው፣ አርቲፊሻሉን በደንብ እስከሚለምደው ድረስ እና እስከዛ ትንሽ እድሜው አንዳንዴ እንደዚህ ገላውን እያጠብኩት እናቴ ደዊና ለአባቴ ይሄኛውን እግሬ ገዝቶልኝ እንዲመጣ ንገሪው ይለኛል። ምን ብለህ ነው ለዚህ ልጅ የምታስረዳው? እሺ አባዬ እሺ ብዬ አርቲፊሻሉን አሰርተን እንትን ስንለው አይ ይሄንን እኮ አይደለም የዚህ አይነቱን ዋናውን ማለት በቃ ያ ወይ ያድግልኛል ብሎ ነው የሚያስበው ወይ ተገዝቶ የሚመጣ ነው የሚመስለው። አይረዳህም፣ ህፃን ልጅ ነው። ትልቅ ቢሆን ኑሮ ያገናዝባል ማለት ለወላጅም ትንሽ እንትን አይፈጥርብህም። ህፃን ልጅ ሲሆን ግን በጣም ጠንክረህ ነው እሱ ማበርታት ያለብህ። ፊቱ ምንም አይነት ማልቀስ ምንም ሊኖርብህ አይገባም። እኔም አምናለሁ ማለት ለሰው ልጅ ዋናው ነገር ጭንቅላት ነው። ጭንቅላቱ ደህና እስከሆነ ድረስ ምንም ነገር መስራት ይችላል። አውቃለሁ ብዙ ታሪክ እንደሚሰራ ማምናለሁ በእግዚአብሔር። ምክንያቱም ከዛ ሁሉ ጋንግሪት ከዛ ሁሉ በ6 ቀን ያንን ሁሉ ቁስል ተሸክሞ እግዚአብሔር ያዳነልኝ እግዚአብሔር በዚህ ልጅ ላይ ትልቅ ታሪክ ሊሰራ አስቧል። ትልቅ ተአምር ሊሰራ አስቧል። በዚህ ራሴን አበርትቼ ልጅን እያጠነከርኩ ነው ያለሁት። ግን ልጅ ሆኖ አንዳንዴ የሚጠይቁህ ጥያቄዎች ልብህን ትንሽ ይፈታተኑሃል እና እባካችሁ ፕሊዝ በዚህ አጋጣሚ ስለ ሀገራችን ሰላም አምጡልን። ይበቃናል፣ ማልቀስ በቃን። በሰላም እናስተምርበት። በሰላም ልጆቻችን ወጥተው ይግቡ እና ይብቃን። በራሳችሁ ቦታ አድርጋችሁ አስቡት ነው ብዬ እኔ መልእክት ማስተላለፍ የምፈልገው። ማለት የታመመ ነው ይሄን ስሜት የሚያውቀው በውስጥ በቃ ሲገባ ነው እና እስኪመጣ ቤታችሁ አትጠብቁ፣ ሰላምን አውርሱን። ይሄ ብቻ ነው እኔ ትልቁ መልእክቴ። አይ ነው ሰላም ያይዞሽ። እኔ እንደ እናት ያንቺ ህመም በጣም ነው የሚሰማኝና ምክንያቱም እናት ሆነሽ ደግሞ ልጅሽ ላይ ያንን ነገር ስታይ ገና የ1 ዓመት ልጅ ሆኖ ለዛውም ሰው ለማገዝ ቆማችሁ ብዙ ነገራቸውን ነው ሰላምን ጽናትን ሳገኛትና ስታወራኝ ንብረት ነበራቸው፣ መኪና ሁሉ በራሳቸው መኪና እየሄዱ ነበረ እና ሰው ለመርዳት በቆሙበት ነው ጥይት ያገኛቸው እና ሰው ለመርዳት በቆሙበት ነው ያንን ነገር ልጇም የተመታው እሷም የተመታችው። ንብረታቸውም ወደመ፣ ያላቸውን ነገር አጡ። ከዛ በኋላ ነው ያው አሁን ትንሽ ነገር ለመጀመር እየተጣጣረች ያለችውና እኔ እንደውም የኮምቦልቻ ከንቲባ ቦታ እንዲሰጧት ቦታ አገኘሽ? የመስሪያ ቦታ ቦታ ሪከርዱን ይደረግልኛል። ሪከርድ ማድረግ አልቻልኩም ፌራዬ እና ሪከርድ ቢያደርግልኝ ሰው ብዬ ተመኘሁኝ፣ ግን ሪከርድ ያደረገልኝ ሰው አልነበረም። ቢያንስ ሪከርድ የተደረገውን
ለከንቲባው እንዲደርስ ማድረግ እችል ነበረ። ተደራሽ ሲሆን ሰው የሚረዳኝ ነበር ብዬ አስባለሁኝ። ግን ባለምን ምክንያት ቦታ ምንም ማግኘት አልቻልኩም። አሁን ቢያንስ እንደነገርኩ ነው የሕክምና ኬዞች አሉብኝ። ነገ ድጋፍ እንዲያደርጉልሽ እኔ እንዲሰጡ ለአሁኑ ተከራይ መሰለኛል ያለው ክራይ ነው። እንዴት ነው ያደረግሽው? ኤኒዌይ ምን ታደርጋላችሁ እዛ አካባቢ ያላችሁ ሰዎች? እስቲ ኮምቦልቻ አለ እዚህ አካባቢ ኮምቦልቻ ሶስት አንዳንድ አሳዩ። ኮምቦልቻ፣ ደሴ፣ ኮምቦልቻ ያላችሁ አስራት ከዛ ነው። እሺ ኢሳም ከዛ ኢሳም አውቀዋለሁ። ኢሳም አውቀዋለሁ። እስቲ ኦኬ ኦኬ አህመድ ጭሮ ኦኬ ኢሳም እዛ ነው። የፌዴራል ፖሊስ አባል ነው ኢሳም። ፌዴራል ፖሊስ አባል ነው። እዛ ድሮ ነው የማውቀው ኢሳምን። የት አለ ኢሳም? ኢሳም ስናፍቅሽ ፋስት ፉድ አለሽ እንዴ? የድሮ እንትኖች መጥተዋል ዛሬ። ስናፍቅሽ ሰላም ነው? እንዴት ነህ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን ደህና ነኝ። ሀብታም ስትሆኝ ጠፋሽ አይደል? አረ ምን እጠፋለሁ? ሁሌ እመጣለሁ፣ ግን መግባት ስለማልችል ነው። ሀብታም ስትሆኑ በቃ ጠፋችሁ። አረ እንዴት እጠፋለሁ? በጠፋ ካንተ እጠፋለሁ እንዴ? እንዴት ነው? ስራ አሪፍ ነው? እግዚአብሔር ይመስገን አሪፍ ነው፣ ግን አቋርጫለሁ። አሁን በኮሪደር ተነካ ቤታችን። ኮሪደር ፈረሰ። ማስታወቂያ ሰርተን ያው ሁሉ ነገር እንትን ብለን ምን ይደረግ፣ ኮሪደር ነካትና ፈረሰች። አሁን ለጊዜው ስራ ፈትቼ ነው ያለሁት። ከተማም ውበት ስለሆነ አክሰፕት እናደርጋለን። አዎ አንደኛው በደንብ ዳና ያው በአዲስ መልኩ ፎ አድርገን እንጀምራለን። መበርታት። አዎ እግዚአብሔር ያውቃል። መበርታት። ኢሳም እንዴት ነህ? ፊራዬ እንዴት ነህ? ሰላም ነህ? አለሁ እግዚአብሔር ይመስገን። ሁሉ መልካም? ሁሉ መልካም ነው እግዚአብሔር ይመስገን። እንዴት ነህ? ተጠፋፋን፣ በጣም ተጠፋፋን አይደል? አዎ። ኮምቦልቻ ነው እንዴ ያለው? አንተ ነው የት ነው? ተጠፋፋንነት ነው። ኮምቦልቻ ነው ያለው። አሁን በሁለት ቀን ውስጥ እሄዳለሁ። ኦኬ እሄዳለሁ። የጽናትንም ሰምቻለሁ። በእርግጥ ካሁን በፊትም አውቃታለሁ። ጽናት እንትን ብርቱ ነች፣ በጣም ብርቱ ነች። እና እኔ እንደውም የዛ ከንቲባውን ባገኛቸው እኔም በጣም በዚህ አጋጣሚ ማመሰግን። ስልኩን ልላክልህ እንዴ? ስልኩን የከንቲባውን ላክልኝ፣ ደውዬ እንትን እላለሁ። ነገ ደግሞ ላይቭ ላይ ገብቼ የወላይታው ከንቲባ ማን ነው ስማቸው የሚያስታውሰው? በእናታችሁ እስቲ ጻፉልኝ። ቡካይ ማን ነበር የወላይታው ከንቲባ? እስቲ ጻፊልኝ ስሙ። የሚገርም እዚሁ ላይቭ ላይ የአንድ እናት እንደዚሁ እንትን ብለን ቤት ሰጥተው በጣም እኔ የወላይታ ከንቲባና አስተዳደሩ ፖሊስ አዛዦቹ ህብረታቸው በጣም ነው ደስ የሚለኝ። ማን ነበረ? ዶክተር ማን ነው የሚባለው? ባካቸው ደስታ ደሌሞ። ዶክተር ደስታ ደሌሞ ይባላል የወላይታ ከንቲባ። በጣም ሂዝ አሜዚንግ። እንደዚህ ለመተባበር በቀድሆችን የወደቁትን ለማንሳት እንደዚህ አይነት ችግር ያለባቸውን ሰዎች ለመርዳት
ምሳሌ ሊሆን የሚችል ዶክተር ደስታ ለንዴሞ የሚባለው የወላይታ ከንቲባ በጣም ኢዝ አሜዚንግ እና ልክ እንደዚሁ አሁን ጽናት ማሽን ኦልሬዲ ተገዝቶላታል። ቲሸርት የሚያትም ቢዝነስ ካርድ የሚሰራ መጽሐፍ ምን ነበር የሚሰራው ማሽኑ? ጽናት እስቲ ንገረኝ። እኔ ራሴ አላውቅም። እሺ አንተ የገዛህልኝ ማሽን ቲሸርት እና ቢዝነስ ካርዶች እንደዚህ የባጃጅ አንጸባራቂዎች የሚሰራልኝ ነው። አዎ እኔ ደግሞ ኢቢኤስ ቴሌቪዥን ደግሞ ሚዲያ ላይ በወጣው ጊዜ ኮፒ ማሽን ያበረከተልኝ እና ከለር ኮፒ፣ ፕሪንት፣ የቢዝነስ ካርድ፣ ስቲከር፣ ባነር ኤዲቱን ራሴ ሰርቼ ባነር ህትመቱን ግን ሌላ ቦታ ነው የማደርገው። ፕሪንት ማስደረገው ውድ ስለሆነ ማለት ነው። ዞሮ ኤዲቲንጉን ራሴ ነኝ የምሰራው እና በአጠቃላይ ጥሩ ስራ ነው፣ የሚለውጠኝ ስራ ነው፣ ብዙ ነገሮችን ከበር የሚያደርግልኝ ስራ ነው። ቦታው ብቻ ይሳካልኝ እንጂ አሁን ቦታ ነው የምንፈልግልኝ። አሁን ቦታ እንዲፈልጉልሽ ነው የምናደርገው እንጂ ኦልሬዲ እነዚህ ነገሮች ስላላት ቦታ እንዲያመቻቹላት፣ ምክንያቱም እሱን ነው የምናደርገው። ቆይ እኔ የከንቲባውን እዚሁ ላይቭ ላይ የምንናገራለን፣ ደውዬም ደግሞ አወራቸዋለሁ። እንደዚህ የሚያግዙ አሉ በጣም ስፔሻሊ አሁን ያሉ ከንቲባዎች፣ አሁን ያሉ አመራሮች ጥሩ ናቸው። ይሄ ኦፊስ ላይ ዝም ብለው ቁጭ ብለው የሚኮፈሱ ምናምን አይደሉም። ወደ ማህበረሰቡ ወረድ ብለው የማህበረሰቡን ችግር እንትናም ጎበዝ ነው። የኮምቦልቻውም በጣም ጎበዝ ሰው ነው። ለእንደዚህ አይነትም ቀና ነው። በጣም ብዙ ጊዜ በሆነ አጋጣሚ አግኝተነዋልና የእሷን የሚያስተባብር ማጣትና ልክ ኢቢኤስ ላይ ተቀብሎ ትንሽ ጉዳዩን ዘርዘር የሚያደርገው ሰው ቢኖር በሰዓቱ እነሱም ትኩረት ይሰጡት ነበረ። አዎ ትክክል። እንደዚህ የሚያብራራልኝ ሰው ነው ያጣሁት እንጂ በሰዓቱ እንዲህ የሚረባረብልኝን አካል ባገኝ የሚሳካ ይሆን ነበረ። ይሳካል። አብዛኛው ከሰሜኑ ጦርነት በኋላ ብዙ ነገሮች ለብዙ ሰዎች ተስተካክለዋል። ነገ እናየዋለን። እኔም አሁን ስልክ ከላከልኝ ደውዬ አወራቸዋለሁ እሳቸውን እና በቃ ስልኩን ልላክልህና መልሼ እገባለሁ። እሺ ላክልኝ እና እንዴት ናችሁ ታዲያ? ሰላም ናችሁ? ትክክል። ኢንሻአላህ አይነና ኦኬ። ለዛ አይደል እንዴ? ንጉስ እግዚአብሔር ብቻ ነው። ንጉስ አንድ እግዚአብሔር ብቻ ነው፣ አምሳያ የሌለው። ሰፊያን ቸሪች ምነው እግዚአብሔር እንኳን ረዳሽ፣ እንኳን ለምስክርነት ቆምሽ፣ እንኳን ለልጅሽ ቆምሽ ኖርሽ። አላቅም ነበር። አሁን ስሰማ በጣም የሚያሳዝን ስቶሪ ነው ያለሽ። ሪካርድ አድርጌሻለሁ። አው ፖስት ሰዎች ሼር እንዲያደርጉ አደርጋለሁ። ግን ስናፍቅሽም እንደዛ እኔ የሚገርመኝ አንድ ብቻ አወሶ ኪሪየስ ሆንኩኝ። እንደዚህ የተደረገለት ሰው ሁሉ ሲሰደብ ለምንድነው ዝም የምትሉት? እኔ እንደዚህ ተከፍቶልኛል፣ እንደዚህ ተሰርቶልኝ። አንቺ ጽናት ታመሻል። አይ ነው አሞኝ እዛ አላችሁኝ። እኔ እኮ አድርጎልኛል ብዬ ያደረገልኝን በውስጥ ላኩላቸው እና እውነት ያደርጋል ሳይሆን ይኸውልሽ እናንተ ተረድታችኋል አይደለ? እኮ ነው ምስክርነት ነው። እሱ አይፈልግም። በእርግጥ ግን ለሚሰድብ ሰው
ምሳሌ ይሆናል። የማያቅ ሰው ሁሌ ስለሱ መጥፎነት ሲወራ እውነት ነው የሚመስለውና እናንተ ምስክርነት ብታረጉ ይሄው ተከፍቶልኛል፣ ይሄው በሱ እንደዚህ ተረድቻለሁ። ሰው ምን ችግር አለው? ለመጠየቅ ካልፈራችሁ ለማመስገንም እኮ ፍሪ ሆናችሁ ብታረጉ ጥሩ ነው። እና አውስ ጀስት ላይክ ኢሞሽን ግን በጣም ነው ማድንቃት ማከብራት። ሁሌም ኤቭሪዌር ሄዳ የምትጋፈጥ እሷ ናት። እሱ እንደዚህ አድርጎልኛል እያለች ትመሰክራለች። ግን ሌሎችን ማንንም አላየሁም ማንንም። እና ግን አሁንም እሱ ስቲል ይቀበላቸዋል። ያው የእሱ የመስጠት ጸጋው ስለሆነ he doesn't care እንጂ የተደረገላችሁ ሰዎች ምስክርነት ብትሰጡ ለራሳችሁ አእምሮ ስትሉ እስገድ ነው ብዬ ነው ማስበው። ሁሌ ስትቸገሩ ብቻ መምጣት ሳይሆን የተደረገላችሁትን ደግሞ ለእግዚአብሔር ምስጋና ስትሰጡ ለሱም ክሬዲት ብትሰጡ ደስ ይለኛል። አይ ሚን ቢሆን ጥሩ ነው ለሁሉ። ትክክል ቦካዬ። አንድም ሆስፒታል ላይ ሆኜ ለቅቅ ያለሁኝ፣ አንድም ደግሞ የገዛልኝን ቲሸርት ስሰራና ሳትም ለቅቄዋለሁ። እንዲሁም ደግሞ በደንብ በሚገባ አስረድቻለሁ። ብዙ ሰዎች በሚባለው መንገድ ነው የሚናገሩት። ማለት እውነት ያደርጋል እንዴ? እውነት አድርጎልሻል? እስከ ማመን ሁሉ እያቃታቸው ማለት ነው። እና አንዷ በጣም ትሳደብ ነበረ። ለአንቺ ካረገልሽማ በቃ እውነት ያደርጋል ማለት ነው። ስለዚህ እግዚአብሔር ባንቺ መንፈስ ገብቶ በቃ እንዳልሳደብ አደረገኝ እና ተባረኪ ብላ መልሳ መረቀችኝ። ሰው ስላለ ብቻ ነበር የምትሳደበው። እና ብዙ ሰው እንደዛ ነው የሚመስለው በቃ። እና ብዙ ሰዎችን በእርግጥ አሳምኛለሁ። የሚያደረገልኝን አሳይቻለሁ። አንድም ለቅቄዋለሁ፣ ሁለትም ደግሞ ከነ ካርቶኑ ከነ ምናምኑ የተላከልኝን አሳይቻለሁ። ቦካዬ እውነት ነው። ለምስክርነት በሰዓቱ መቅረብ የግድ ነው፣ ያስፈልጋል። ጽናት ፊራን እነሱ አያደርግም ብለው ራሱ የሚሟገቱ ሰዎች ራሱ እኮ ልቦናቸው ያውቀዋል። እውነቱን ልቦናቸው በደንብ ያውቀዋል። ያን እውነታ አለመቀበል ሳይሆን ችግራቸው በቃ በምን ዘርጥጠን እንጣል ነው። በቃ እንደዚህ ደግሞ ድርቅ ያለ ሰው ደግሞ ያው ደረቅ ነው። የፈለገ ቢሆን ጥቁር ውሃ እንዲንጋ ብታጠጪው አይገባውም። ያውቃል። ግን ልቦናቸው እኮ ያውቃል እንደሚሰጥ እንደሚያደርግ፣ የተለያየ ችግሮች በሱ ምክንያቶች እንደተፈቱ የማያቅ ማህበረሰብ የለም። ነገር ግን እንኳን ሰው አይደለም አምላክ ራሱ እኮ አምላክን የሚክዱ ሰዎች አሉ አይደል እንዴ? ለእነዚህ መተቸት መናገር የሰጣቸውን ቻሌንጅ እኮ በ4 በ5 አቅጣጫ ሲመጡ ነበረ። እሱ ፊራ አይረዳም የሚሉ ከሆነ አጭር ነው ነገሩ፣ በቃ አጭር ነው። እነሱ አስገብተው ከዛ በኋላ ይሄው እኛ አስገብተናል፣ ህብረተሰብ እዩልን፣ የሱን እየጠበቅን ነው፣ አስገብቶ መልስ ይስጠን፣ አበቃ። ከዛ በኋላ የሰጠን አካውንት እንደዚህ አካውንት እንደዚህ አካውንት የሰጠው አካውንት ፊራውል ይላል እንዴ? ወይ የሰጠው አካውንት እሱ እንትን ይለዋል እንዴ? ሊያስገብሱ ላይ ሰጥን ይለዋል እንዴ? ሊያስገብሱ ላይ የሰጠው አካውንት የተሳሳተ ከሆነ ወንድም የሰጠኝ አካውንት የተሳሳተ ነው፣ ትክክለኛ የመቄዶንያን አንጣ፣ ካልሆነ ደግሞ ራሳቸው ደውለው የመቄዶንያን አካውንት ይሄ ነው ብለው አስገብተው ለመቄዶንያ ይሄው ብለው ለማህበረሰቡ ሰጥተው ፍርዱን ለማህበረሰቡ መተው ነው። ይህን ማድረግ እየተቻለ ዙሪያ ጥምጥም ለማስገባት እንደ ዙሪያ ጥምጥም እኔ 3 እችላለሁ፣ እኔ 2 እችላለሁ፣ እኔ 5 እችላለሁ፣ በቃ እናጋጭና ይሄ ልጅ እንደዚህ እያሉ ነበር እኮ ሲሰባሰቡ የነበሩትም እንጂ ፊራውል አይሰጥም የሚል ማንኛውም ሰው ሊል አይችልም በሙሉ አፉ። እነዚህ እርዳታ ሲረዱ በእርዳታ አማካኝነት ሲደረግ የነበረውን ድራጎቶች በሙሉ ማን ይክዳል? እንደ ሚዲያ ላይ የሚታይ እንደ የሰው ልጅ እኔ አላቅም። አይን ያየውን ነገር ልብ ሲክድ እነሱ ላይ ነው ያየው። ኔትወርክ ሳይሄድብኝ አንዴ ላውራ፣ ኢሳምዬ ኔትወርክ ሳይሄድብኝ አንዴ ላውራ። ይቅርታ በመሀል ስለገባው። ፊራዬ ቡቃዬ አጠቃላይ እዚህ ያላችሁ ሰላም ብያለሁ። እንዴት ነሽ? እንዴት ነሽ እሙዬ? ሰላም ነው? ድምጼ ይሰማል? አዎ ይሰማል፣ ይሰማል። አለ ሁሉ ወንድም አለም ሁሉ መልካም፣ ሁሉ ሰላም፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። አንድ ልጅ እዚህ ጋር ከሳውዲ አረቢያ ያለ ልጅ የሚገርመው
ያወጣኝን ቦታ ያወጣኝን ሰዓት እኔና መድኃኔዓለም ነው የምናውቀው። እኔና አላህ ነው የምናውቀው። በፊራ ስም ምግብ ማብላት ትፈልጋለሁ፣ በእናትሽ አድራሻሽን ስጪ ብሎ በውስጥ ጽፎልኝ ያገኘሁት በት ነው። ስሙን ማያዝ ስላልቻልኩ ነው። እዚህ ላይ በራሱ አሁን በእናት ፊራ በእግዚአብሔር አስገባኝ ልመስክር እያለ ነበር። ሳውዲ ሆኖ የረዳው ልጅ መሰለኝ። እኔ አላቃቸውም ብዙ ስለሆኑ የት አለ ሳውዲ አረቢያ ሆኖ እኔ ምን አይነት ሰዓት ላይ እንዳወጣኝ እኔና አላህ ነው የምናውቀው። እስኪ ስለማውቀህ አንተ ቁጥር ጻፍ፣ እስኪ አንዳንድ ቁጥር ጻፍ፣ እስኪ ስለማውቀህ አንዳንድ ቁጥር ጻፍ። አሁን እዚህ ጋር እየጻፈልኝ እየወት ነበር። ከዛ ውጭ ደግሞ አንድ ባልና ሚስቶች አዲሴና ሚኪ አሜሪካን ሀገር ነው የሚኖሩ። በጣም ለባለትዳር እንትኖች አሪያ የሆኑ አስተዋይ የሆኑ ትልቅ ባልና ሚስት ቤተሰብ መሪ ናቸው። እነሱ ራሱ እንዲያስገባኝ ነገር ማመስገን እንፈልጋለን እያሉ ነበረ። እንዳጠቃላይ አሁን እዚህ ጋር ከቦ በፊት ሌባ 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 እያለ ስጽፍ ነበር። ግን ህዝቡ አሳፋሪ ነው። እግዚአብሔር ምስክሬ፣ የቲክታክ ፒፕል እመቤቴን ተው። ጎርፍ ይሄ ጎርፍ ታውቃለህ፣ ጎርፍ ዝም ብሎ ዲሽቦይ ከፍተህ ስትሰድ የሚሄድ ጎርፍ ያላችሁትንም በሉኝ። እንደዚህ አይነት ነው እዚህ ላይ ያለ ህዝብ። ትላንትናስ ምን አባ ስትል ነበር እያንዳንድህ። ዛሬ ደግሞ መጣህ እዚህ ላይ ያልተባለ ቁጥር መጣ። አቤት እግዚኦ! የህሌናችሁን ኑሩሽ። ስለምታውቁት አውሩ። እኔ አሁንም ማንም ሳይረዳኝ ይቅር፣ ማንም ሰው ሳያግዘኝ ይቅር፣ ከሀቅ ጎን ግን እቆማለሁ። ራሳችሁን ፈትሹት። እግዚአብሔር ምስክሬ ነው። ራሳችሁን ፈትሹት። እንደ ጎርፍ አንሆን ነው የምል። አሁን የምለው ያ ልጅ ግን አሁን እዚህ ጋር ሲጽፍልህ ነበር፣ እያየሁት ነበር። ለእኔም በውስጥ ቁጥሬን አስቀምጬለታለሁ። በእርግጠኝነት ይደውልኛል፣ መጦ መመስከር ይፈልጋል። በአንተ ስም ደግሞ ምግብ እንዳበላለት አካውንቴን ተቀብሎኛል። አዲሴና ሚኪ ግን ማመስገን ይፈልጋሉ። አሁንም ሲመጡ አሳያለሁ። ቡቃያ አታውቂያቸውም? እንደ ሁለት ባልና ሚስቶች ወደ ድሬ ነው ምናምን ነው ሀገራቸው፣ አሜሪካን ሀገር ለረዥም ጊዜ የሚኖሩ ሱቅ ምናምን አላቸው። ሚኪና አዲስ የሚባሉ ባልና ሚስቶች ሙሻ መመስከር አይጠበቅባቸውም። ሁሉም ልቦናው ያውቃል። ከልቦና በላይ ምስክር እነሱ መመረቅ ነው። ምስክርነት ማመስገን መመረቅ ነው የፈለጉ። ያልጣለውም እኮ የታበሰላቸው እንባዎች የነዛ እንባ ጸሎት ነው። እንደ ሰው ቢሆን እኮ በአካል ሁሉ ፊዚካል አታክ ለማድረግ ሁሉ እኮ ሙከራዎች አሉ። ነገር ግን ሙሻ የምትለው ልጅ አለ እዚህ ውስጥ በፊራስ ምግብ አበላለሁ ያልከው ልጅ ማነው? ስሙን አንብቤ ልጥራልሽ። በእንትን ስለሆነ አልያዘኝ ያለውን ስሙን አንብቤ ልጥራው። በእርግጠኝነት አለ። ፈልጊው። በውስጥ አንዳንዴ እንደዚህ አፕሪሺየት የሚያደርጉ ሰዎች ቢገቡ ጥሩ ነው። ስድብ ብቻ ከመስማት እንደዚህ ምስጋና መስማት ጥሩ ነው። ተሾመ ነው ኦኬ። ዶታ ልጻፍ ነው መልሼ ልግባ። ቆይ ትስብኛለሽ። ፊራ በዋትሳፕ ቴክስት አድርጌልሃለሁ ቁጥሩን። እሺ ሳሚ፣ እሺ በዋትሳፕ ስሙንም እንትኑ ቴክስት አድርጌልሃለሁ። ከዛ በኋላ ቀላል ነው። አንዴ ሲጀመር በአንድ ጊዜ አክሴፕት ያደርግሃል። እሺ ደውላታለሁ። ነገ ጠዋት ደውልና ደውዬ አወራውና ከዛ በኋላ የጽናትን እንትን ብለን ከዛ ላይቭ ላይ ደግሞ ስገባ ደግሞ አመሰግነዋለሁ። ህዝቡም እንዲያውቅ ማለት ነው። ያ ህዝቡም እንዲያውቅ ያደርጋል። ጎበዝ ሰው ነው። ኪያ አከም ፍራውል ነጉማ አከማራ ነጋኬቴ nagaa galata waaqayyo tokkoffaa irratti ol nagashu jetti baay'ee galatoomi. Waaqayyo nama gargaare malee iddoo tokko hin gahne. Ani waanan sitti machuu barbaadu ijoollee lamaan qaba beektaa, amma maatii biratti gateetaniini Finfinnee dhufeera jechuudha. Finfinneen jiraadha. Paaspoortii baafadhee deemuu fedheetaniin amma nama harka koona qabu dhabeen. Eessa deemu? Amma bakka isa dhuma Saawudii ta'e hedduma ta'e bakka isaanuma hojjedhee jijjiiramuu akka hin danda'u achi deemee bakka maaliif achis
deemuu fedheen ittiin deemuun dhabee bakka gidduu kana haaduma dhaqee moroo yaadu isaantu fuuldura koo dhufe beektaa maaliif haadhaas abbaas ta'anatu isaan guddisaa ani immoo biyya alaan dhaqee Finfinnee keessa waggaa 2 taa'ee bakka homaa jabaachuun dadhabee abdiin kutadhee as galuu koo yeroon ol galeen amanne yoo haala nageenyaatis haala biyya keenyaan argita bakka bitaa manatti galee waan na gorsituu jiraateen siin jedhaa dhooku. Eessa deemuu fedha barbaaddeetta hojiif? Ani immoo otoo na argama ta'ee nageenyaafis homaafis duubaa'etu xuruudha jedhu. Ammatti immoo bakka hojii maata malee. Waan hin beekuun qabu gara biyya alaa kana nama erguu kanarratti waan hin beekuun qabu. Anis biyya alaan jira waan hin beekuun qabu. Maal akkan si gargaaruu barbaaddeeti? Ani immoo meedikaala wajjiniin iddoo tokkotti 80,000 si gahaa naan jedhee ture dallaalaa wayii. Meedikaala siyoosi sedhee si gahaan 80,000 si gahaa naan jedhee ani immoo bakka maaliif tokkoffaa ergan dhaqeessii kaffalas jennaan immoo na didee kun waggaa tokko harka isaa ture sababuma qarshiittanii asiitii baqqaas taa'ee ijoollee kosachi gadi isaan biras taa'uu hin dandeenye achi taa'uu hin danda'u biyya jechuudha. Oromoon ijoollee qabadhee maatii gargaaruu dadhabe. Namta kuna dhugaa rabbii kuna mana namaan jiraan amma waan hundaan nigdii boondaa seeraan alaa jalqabee nu hojjechiisuu didanii saara akka malee keessa galee amma mana namaan taa'aa jiraan addunyaa koo biraa jechuudhaan bakka maaliif waaqayyo gaaf tokko na yaadataman abdiitti. Maallaqa harcaasaa oolu mana dhugaatitti 80,000 sii kennuu dadhabanii? Anu nama simbeeku kaan nama simbeeku tokkoffaa nama wal barte malee hin ta'u. Namaanis waliin beeku baqqaan koo barana baqqaa innani duubee argadhu finyoo qofa dhaayaa waaqayyo dheenbo'aa ture gidduu kana. Ammas ol galuu kootti baay'een gammade maaliif anatuman du'eeyyuu siqaayi malee homtuu nafu garuu ijoollee kootu baqqaa maaliif haadha qabna Finfinnee irraa ta'edhanii ani sitti murtoo an biraa murteessee reeffi kokka isaaniif galuun barbaanne maaliif haadha qabnedhanii tacheessee eebbisaan. Ijoolleedha tokkoffaanni tokko waggaa 8 isheen durbaa waggaa 10. Eessadha jiru isaan? Biyya jiru achuma Wallagga Horroo Guduruudha. Horroo Gudurraa beeke? Naannoo eessa? Fincaa'aadhama Jaree keessa. Jareedhaa? Okay. Gurbaan immoo dallaalaa sun yoo 8,000 kenne gargaara si fixa si nyaatu. Aina si fixanaan jedheera maaliif hunduma isaa ergan si fixeetu naa kennitanaan jedheera waan ta'eef waan na kaadimte erga na raawwate natu kennaaf jechuudha. Meedikaalaaf siyoosiin dura baasa inni immoo namatu dhaqee qaamaan bira gahee waan ta'eef amma shaaraa kenneera maaliif omaan shakkiin ati qofaan jabaadhuuti siifaa tasaa akka malee erga sii raawwadheen sirraa fudhadha waan naan jedhee ni shakkisiisu jechuudha. Hojii asii gashaa? Asumaan achi Saudii addan baafanne garuu amma warra afaan hin dandeenye Saudiitti nu fudhattu kaa Saudiidha filannoo nuti qabnu jedhanii natti maniiru duraa. Nyaachuuf ta'uu danda'a. Ati amma ijoolleen eessadha jiru? Jareedha jiru? Moo fincaa'aa jiru? Lakki fincaa'aa jaree jiru. Jareechuun fincaa'aa achitti gabaamu sitti buutee miilaan beektaa? Kanaaf achitti maaliif hojiin hojjettu ati fincaa'aatti magaalaa isaatti? Ani gahuma harka koo duwwaan ta'e malee toon achitti hojjedhee maa natti tolaan baay'ee natti tolaan maaliif achitti sima hojjechuu birrii gahaa si barbaachisaa
malee toon achi dhaquu baadhee natti tolaan otoon jaalala isaanii faana yoo bukkee isaanii toon taa'e immoo umurii koo muluudhaa dhugaa natti hin fakkaatu malee. Maal hojjechuu barbaadda achitti? Achitti amma biyya keenya irratti handeemullee nigdiin suuqii madaqaa suuqii guddaa isaa yookiin mana wayyaan immoo hodhaallee hin danda'u. Garuu mana buutiikii illee ta'uu banatti manni kiraa achitti salphaadha. Gaafannillee sirriitti malee otoon keessatti mana wayyaa banee fuuldura isaatti immoo bunaaf shaayillee nagade birrii bakka mana kiraa sirriitti hin jedhama 3 kaffale. Hojiif sirriitti ta'a maaliif yoo wayyaan illee deemuu dide bukkeetti handeemuuf bakka lamaasaa keessa tokko isaa toon hojjetiin ooltuun eeyyama waaqayyoo ta'e jechuudha. Meeqatu muuziqaa maal? Akkasumas maaltu ta'a? Anu amma isaan beeku dhugaa amma isaan beeku hin barreen. Okay. Amma isaan beektu. Kanaaf okay. Abbaa manaan qabdu? Lakki ijoollummaa isaaniittan irraan adda ba'e jaalalumaan otoo jiru adda ba'e namni isaan da'e malee tidaariin maal akka ta'e sin beeku yeroon isaaniin da'e jechuudha. Amma adda baanee jiru. Waggaa 6 waggaa 7 bakka adda gargar baane. Okay. Ani isaanummaa kan jiraachaa jiru. Akka gootu? Duraan dursitee waan hojjechuu qabdu sammuu keetti yaali. Egaa sammuu kee maalan hojjedha fincaa'aatti galeeni yoon deebi'ee fincaa'aatti gale hammamtu nagahaa maaliin hojjedhaa akkamittiin of yaalaa akkamittiin ijoollee koo bira kaa'ee hojjechiisaa jedhiiti ilaali. Dura yaali. Dura sammuu kee amma waan hojjechuu qabdu hin beektu meeqa akkasii ga'u hin beektu biyya arabaa deemuuf immoo 80 80 sun immoo amma 80 sana immoo argattee immoo Dubaay immoo deemte Dubaay immoo akka ta'e expect gootu miti hojiin biyya arabaa. Amma kana gorsanitti immoo achin deemini naan jedhu namoota baay'een ani immoo filannoo dhabe asitti haada dhaquurra achuma dhaqee bakka akkuma ta'e waan ta'e oodha. Ani ko naaf hin galtani warri haada of ajjeesuuf barbaaddanii maalidha qoyee? Maal qoyee of ajjeesuu irratti? No, of ajjeesuu irratti maaliin faayidaan isaa amma kuni of ajjeesuu jechuun ani naaf hin galu maaliif yoo ijoollee qabda? Ijoollee 2 qabda. Ijoollee sana gattee of ajjeeste so achi booddee. Lakki maal seeteroon ani isaan bira dhaqu firoo oddoo ati jirtu dhaqnaa naan jedhuun si biraa hin hafnu. Ani immoo homaan asiiti. Naaf gala rakkinni amma rakkinni akka biyyaatti namni qabeenya qabu yoo rakkachaa jira inkaan otoo nama homaan qabne ta'uu hin ta'in garuu waan siin jechuu barbaade haada dhaquun furmaata miti. Si galeemi haada dhaquun of ajjeesuun furmaata miti. Furmaata keessaa whatever bitaayyuu sittaa galu mirgayyuu sittaa galu garuu waan faayidaa tokko hin qabu. Waan ati gochuu dandeessu tokko maayinni cimtee ijoollee kee guddifachuudha. Kanaaf tokkoffaa amma biyya arabaa yoo deemte 80 kaffaltee yoo deemte gurbaan sirraa nyaata birrii kee si jala nyaatama. Uffata hodhuutaan utoon taane hodhamaa masaa asiitii geessanii achitti gurguruu nigdiisaa jechuudha. Asuma hodhamaan an gurguramu jira miti buutiikii irraa. Yaalii isaan hin qabu isa hodhamaasaa. Okay. Yaatama uffata. Okay. Kanaaf ati ilaaliitii waan hojjechuu qabdu. Ilaaliitii ariifachaatiin otoo hin ta'in maalan hojjechuu qabaa waan harka koorraa baduu hin dandeenye waan hojjechuu qabu maalidha ijoollee koof bira kaa'een akkamiin guddisa biyya arabaa yoon deeme maalidha faayidaansaa yoon biyya kootti deebi'e maalidha faayidaansaa maaliin hojjechuu qaba jedhi kana ilaaliitii tilmaamiitii tasgabbaayitii
ቦሬሮን ገሉ ዴቢ ኮቶ akkamitti asumarratti hin deebi'amu ayyu karaa keessa asumarra deebi'ee dhufa dura ilaali sammuu kee maalin hojjechuu qaba waan hin hojjedhu maayin amma ilaali ijoolleen amma asirra turanii mana ምንድን ነበር የሚባለው የእርጥብ ነው የሚባለው አሁን ስናፍቅሽ የነበረችው እርጥብ ኦሮሚፋ ማለት ነው መቃንሳ dinnicha isaan daabbootiin gurguranidha saanduuchi jedhama እርጥብ አመሸኒ akkasuma adaamaadha biyyi ishee miti isheen amma akkasuma barumsa fixxee barumsa fixxee teessee turte akkasin banachuu barbaadattee banee fi amma harkatti irraa cufanii jechaadha karaan yeroo bahu koridor limaatiidhaan yeroo bahu kanaaf amma isheen ila banteetti hojii jalqabdee turte garuu irraa cufamee jechaadha akkatti si jalaa hin cufamneetti akka waan sirriitti si hojjechiisuu danda'u waan akkas akkasii ilaaliitii boornatti deebi'i kanuman siin jechuu barbaada. Galatoomii haadha kunaa jiraadhu waaqessaa eebbisu dabalee. ፊራዬ በቃ አለሁ እኔ በማንኛውም ጉዳይ ቴክስት አደርግልሃለሁ። ደግሞ እዚህ ውስጥ ላይ ያላችሁ ሰዎች በዋትስአፕ ልኬልሃለሁ ስለው ቁጥሩ አይደለም ያለኝ እኔ ፊራ ሊንኩ ነው ያለኝ። ቁጥሩን እያለ 1000 ሰው መጣብኝ እኮ አንተ እንዴት ነው የቻልከው? ኧረ ጽናቱን ይስጥህ። እኔ በዋትስአፕ ልኬልሃለሁ ስል ቁጥሩ ያለ ይመስላችኋል? ሊንኩ ነው ያለኝ እኔ በሊንክ ነው የደወለልኝ። 1000 ሰው ነው አሁን የመጣ ኧረ እባክህ ይላል እና እኔ ቁጥሩ የለኝም የትዙ ፊት በሊንክ ነው በቃ በዋትስአፕ ሊንክ ነው የላኩለትኝ። እንዴት ያልቻልከው ወንድሜ? ኧረ እግዚአብሔር የሚችል ልብ ሰጥቶኝ ነው። ስማማ እስከ ዛሬውን እኔ ባየሁበት አንግል ማብራራት እችላለሁ ወይስ ልተው? አይ ተው ሳሚ ተው። ቤተሰብ ሰላም ነው? አንተ እንዴት ነው? ባለቤት ደህና ነች? ሁሉ መልካም ነው እኔ ጋር። ለእኛ እግዚአብሔር ነው የሚናገረው፣ ሰው አይደለም የሚናገረው። አላህ ነው የሚናገረው ለእኛ፣ ሰው አይደለም። እውነት ነው። እንደው እንደዚህ የምናየውን ሀቅ ነጭ የሆነን ሀቅ ጥቁር አድርገው ግግር አድርገው ፊት ለፊታችን ነጭ እያየን ይሄ ጥቁር ነው እያሉ ሲነግሩን እኮ በቃ ምን እንበል ግራ ገባን። ታውቃለህ ምን ችግር አለው ብለን ምን ችግር አለው? እነሱ እንደሚሉት ሳይሆን እኔ ስኬት ላይ ነኝ ያለሁት። ዋናው እኔ ጋር ምን እየተፈጠረ ነው። እኔ ኦልሬዲ ስኬት ላይ ነው፣ ከፍታ ላይ ነው ያለሁት። እግዚአብሔር ከኔ ጋር ነው። በመንገዴ ሁሉ እየመራኝ ነው፣ እየጠበቀኝ ነው። እያስተካክ ኧረ ሀበሻ ቢመቸው ይጥላል። ቢዝነሱን እናዘጋ ብሎ ተዘግቷል ብሎ ማስታወቂያ ይሰሩ የለ እንደ አታይም እንዴ? በጣም ማስታወቂያ ይሰራሉ እኮ ቢዝነሱ ተዘግቷል ብሎ። እኔ ትምህርት ቤቱ ብዙ ጊዜ እርዳታ ነው የምረዳበት። የኔ ቢዝነስ አያውቁትም እነሱ፣ አያውቁትም የኔ የገቢ ምንጭ ያን ሰው። አንድ ሶሻል ሚዲያ ላይ ተገናኘን አይደለ? ሁላችንም በራሳችን ጫማ መመዘን ያዝ ነው እኮ ሁሉንም። እና አለው ፊራ ደውላለሁ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ወንድማችን እንዴት ነህ? እግዚአብሔር የተመሰገነ ይሁን። አሜን አሜን። ስላየሁ ደስ ብሎኛል። ቡካዬ ጽናት እንዴት ናችሁ? አለን ሶፊዬ እንዴት ነሽ? ቡካዬ ደህና ነኝ። ጽናትዬ እግዚአብሔር መልካም ነው። ጌታ ደግሞ ካንቺ ጋር ነው። በርቺ። እንግዲህ ሰው በብዙ መንገድ ያልፋልና አይዞሽ እህታችን።
አሜን አሜን። እሺ ያ ነገ እና አንድ ማለት የምፈልገው ነገር አለ ማለት ቅድም ቡካ አንድ ነገር ስታወራ ነበር የተረዱ ሰዎች ቢናገሩ ቢያወሩ ስትል ነበርና ባይዘዌ አንተን አይደለም የሚናገሩት እኔ እንደሚገባኝ ማለት አንተ ውስጥ ሆኖ የረዳቸውን አምላክ ነው ሪጀክት እያደረጉት ያሉትና የሰው ልጅ አይደለም ገንዘብን ያህል ነገር ሰጥቶ መስሪያ ቦታን ያህል ነገር ከፍቶ አይደለም ሰዎች በሆነ አጋጣሚ እንኳን ተገናኝተው ምሳ በልተው ከተለያዩ ምሳ በልተው ቢለያዩ እንኳን ስለዛ ሰው ቢወራ እንኳን ይከብዳል ማለት አንድ ቀን ምሳ የበላነውን ሰው እንኳን በክፉ ነገር ለማንሳትና በክፉ ነገር ለመናገር በጣም ነው የሚከብደው አይደለም የረዳችሁን ሰው ያገዛችሁን ሰው እሱ አይደለም እሱ አቅም ኖሮት ወይንም ለመስጠት ፈልጎ ሳይሆን በቃ በሱ ውስጥ የሚሰጥ እግዚአብሔር አለ በሱ ውስጥ የሚራራ እግዚአብሔር አለ በሱ ውስጥ የሚረዳ እግዚአብሔር አለ በሱ ውስጥ ከፍ የሚያደርግ እግዚአብሔር አለና እኔ ሳስበው አንተን ሳይሆን ፑሽ እያደረጉ ያሉት አንተ ውስጥ ሆኖ የሚረዳውን አምላክ ነው እየገፉ ያሉትና ለሁላችንም እግዚአብሔር አምላክ ማስተዋልን ይስጠን በቃ ጌታ ኢየሱስ ይርዳን ነው ምለው እኔ ሌላ ምንም አይደለም ማለት ከባድ ነው በዚህ ዘመን ሰዎች ተሳድበው እንድትሳደብ ተናግረው እንድታናገር የሚያደርግ ትውልድ ስለሆነ እንግዲህ ለዚህ ትውልድ እግዚአብሔር አምላክ ጥበብንና ማስተዋልን ይስጥ ለሁላችንም ጥበብንና ማስተዋልን ይስጠንና ወንድሜ ቀጥል አንተ ከእግዚአብሔር ጋር ስትቀጥል ነው የሚያምነው አንተ የምትከብረውና ደግሞ ለድሃ የሰጠ ለእግዚአብሔር ያበደረ ነው የሚለውና አንተ ለእግዚአብሔር ስላበደርክ ደስ ይበልህ ከሁላችንም ጎን የቆምክ ወንድም ነህ እግዚአብሔር አምላክ አሁንም አብዝቶ ይባርክህና ለእያንዳንዳችን ጌታ ኢየሱስ ማስተዋልን ይስጠን እውነት እኔ አንድ ቀን ያገኘሁትን አግኝቼ ምሳ አብሬው የበላሁትን ሰው እንኳን ክፉ ነገር ለመናገር ወይ ደግሞ አንደበትን ከፍቶ ለመሳደብ በጣም ነው የሚከብደው በጣምና አይደለም ብዙ ነገር የተደረገልን ሰዎች እንደዚህ ወተን ብንሳደብ ወተን ያልሆነ ነገር ብንናገር አያምርብንምና እግዚአብሔር አምላክ ለሁላችንም ማስተዋል ይስጠን ጌታ ኢየሱስ ጥበብን ይስጠን አንተ ግን ይሄን መልካም ማንነትህንና ቅንነትህን ይዘህ ቀጥል ደግሞ ጌታ ካንተ ጋር ነው ተባረክልኝ ስላየው ደስ ብሎኝ አሜን ሁላችሁንም ስላየዋት አሜን ተባረኩ ያው እግዚአብሔር ነው ብድራት የሚከፍለው ስለዚህ እኔ ብዙ ጊዜ ከእግዚአብሔር ነው እንጂ የምጠብቀው ከሰው ልጅ አልጠብቅምና በቂ ራሱ ሳድቦኝ ቪዲዮ ሲሰራ እኔ ስቄ ነው ገርሞኝ ነው ዝም ያልኩት የዛን ጊዜ በቀለ መልካም ነች መሊካ ነው መልካም ነው ስሟ እሷ መታ እንደዚሁ ላይቭ ላይ ቁጭ ብዬ እባክህ ፍራኦል ብላ ስጠይቀኝ ኦልሬዲ የቤት ኪራይ የለኝም በቃ ለሞት ነው ሲል ነው የሰጠሁት 100,000 ሰጥሃለሁ ብለህ እኔ አላወራውም እንደውም አይደል በቃ ሰጥቼዋለሁ ብዬ ማውርቼ አላውቅም ሰው እየሄደ በኮሜንት አልሰጠኝም በሌሏል እኔ የሚገርመኝ ሰዎች እየሄዱ ፍራኦል አልሰጠኝም በልና አልሰጠኝም በል እኔ እሰጥሃለሁ የሚለዋሉ አሁን እኔ አልሰጠኝም ብሎ ለምሳሌ ጽናትን አላረገልኝም በይና እኔ የሆነ ነገር ላርግልሽ ከምትሉ ብዙ ድሃዎች አሉ እኔ የሰጠዋቸውን እየሄዳችሁ አልሰጠኝም በል ብላችሁ ከምትሰጧቸው ሌሎች የሚረዱ ሰዎች አሉ አሁን የኔን ስም ለማጥፋት ያን ያክል ገንዘብ ኢንቨስት ከምታደርጉ ብዙ የሚረዱ ድሆች አሉ በጣም ብዙ በቃ እርዳታ የሚፈልጉ አሉና ያ ነው እንደዛ ቢደረግ ይሻላል ብዬ ነው የምናገረው
እንደዛ ነው የሚሻለው። ስንት ሰዓት ነው አሁን ኢትዮጵያ? 3 ሰዓት 3 ሰዓት ማለት 9 ኦኬ 9 o'clock 9 መሽቷል ማለት ነው። ፌራ ማሎ ሀርአነ ዱቢሲ ማለን ሲዱቢሲ አነመ ገርጋር ሰዮን ገርጋሬ አረበነት ዱፈ ከናፌ አስረት ቶማሲን ገርጋሩ እንደንደው አስረት ነንሲን ገርጋሬ ጀዴስ ዱበቹ እንደንደው ነንሲኒ ከነ ጀዴስ ዱበቹ እንደንደው ኢስኒስ ዮንሲን ገርጋሬ ዲን ኦፍ ኢትባይስቱ አሁን እኔ ሳግዛችሁም ጠላት ይመጣባችኋል። እኔ ላይ ብቻ ሳይሆን እናንተ ላይ ልክ ሰጣችሁ ተከትሏችሁ ይመጣሉ። ተከትሏችሁ መጥተው ኦፈር ያደርጓችኋል። ስንት ነው የሰጠሽ? 100 ሺህ በቃ እኔ 20 ሺህ ልጨምርልሽ፣ አልረዳኝም፣ ውሸቱን ነው በይ የሚባሉ አሉ። ስለዚህ እንደዛ ስለሆነ በእርግጥ ቢሰጧችሁ ጥሩ ነው። ሰድባችሁኝም ብታገኙ ጥሩ። እኔ ደስ ነው የሚለኝ። እናንተ ተጠቀሙ እንጂ ሰድባችሁኝም ብታገኙ ደስ ነው የሚለኝ። እና እንዴት ናችሁ? በተረፈ ሰላም ነው አይደለ? በጣም ሰላም ነው። ፍራዬ መዝሙር ብትከፍት እንደው መዝሙር ለእግዚአብሔር ብናወራ ደስ ይለኛል። መዝሙር ለመክፈት ከዚህ መነሳት አለብኝ። አሁን ይበርዳል፣ ተጠቅልዬ ተኝቻለሁ። ለዛ ከሆነ ላግባክ የሚል አለ። ኦልሬዲ እኔ ምን ሰርጌ ላይ ጠራቸዋለሁ ሳገባ። አንድ ሰው ያንተ ሰርግ እንደ ምግብ ነው የራበኝ ምናምን ብላ ቴክስት አድርጋልኛለች። አንድ ልጅ ያንተ ሰርግ እንደ ምግብ ነው ያማረኝ፣ መች ነው የምታገባው? ቴክስት አይቼ ሳቁኝ። በጣም ብዙ አይነት ቴክስት ነው ይመጣልኝ እና በቪዲዮማ ነገ ነው መውጣው። ዛሬ ኦልሬዲ እንትን ቅዳሜ ነው በቪዲዮ ኦኬ ኮሜንት እያየሁ ነው። ለዛ ነው ይሮጣል ኮሜንት። ብርክ በል። አሜን። ለልጅ ወተት ባለፈው ገዝተልኛል። በውስጥ አላነብም። እኔ ቴክስት በጣም ብዙ ነው ያለው። በውስጥ አላነብም። ቴንኪው። ሰላም ወንድማችን ወደፊት እንዴት አደስ በዚህ ቁሳዊ ዓለም እግዚአብሔር የተመሰገነ ይሁን። ስለዚህ ማለዳ እኔ ጋር ማለዳ ነው። እግዚአብሔር የተባረከ ይሁን። God protect me. Yes, of course. እግዚአብሔር ጋርዶኛል ከብዙ ነገር፣ ከጠላት ፍላጻ፣ ከተወረወረው ቀስት፣
ክፉዬን በሚመኙ ፊት ከፍ አድርጎኛል። ውድቀቴን በሚፈልጉ ፊት እግዚአብሔር ከፍ አድርጎኛል። እንባዬን በሚፈልጉ ፊት እግዚአብሔር አስቆኛል። ዛሬ ደግሞ ቆንጆ ቁርስ ጋብዞኛል ጌታ። አይታችኋል? ከፍሎልኛል። አሪፍ ቁርስ አይታችኋል? ስቶሪ ላይ ፖስት አድርጌያለሁ። ማን ያየው? አይታችኋል? ምርጥ ቁርስ ለቆብኛል። እግዚአብሔር የተመሰገነ ይሁን። ሲምባ ሰላም ነው? Are you okay? What's up? ያዝናናኛል ሲምባ፣ በጣም ነው ያዝናናኝ። ማን ነው የሚያስገባው ሰው? ቡካ አንቺ ነሽ? ማን ነው የሚያስገባው? አክሲደንትሊ ሌላ ሰው ነካው፣ ግን ሰላምን እኔ ነኝ ያስገባሁት። ሰላም ሁሌ ሰላም ልትል ትፈልጋለች እና ሰላም ትበል። የእስራኤሏ መሪ ናት። ቡካዬ ተባረክልኝ። እውነት ነው። በውስጥ ለምንድን ነው ማታስገብኝ እያልኩ ወቅሳት ነበር እና ብዙ ጊዜ አያሃለሁ። በጣም ነው ደስ የምትለው። በእውነት የምታደርገው ነገር ቀላል አይደለም። ከዛ ይበልጥ ደግሞ የሚመጣብህን ግፊ እንደዚህ አድርገህ በጣም ስለምትቋቋም እግዚአብሔር በእውነት በአንተ ደግሞ ሰዎችን ስለሚባረኩ እኔ ሁሉ ጊዜ ሳይ በጣም እደነቃለሁ እና በጣም ደስ ይላል። በጣም ደስ ብሎኛል ስላንተ። ያው እንጸልይልሃለን። እግዚአብሔር ይባረክ እና ተባረክ። እድሉን ስለሰጣችሁኝ ተባረክልኝ። ቡካዬ በጣም የምወድሽ እህቴ ነሽ። ሰላም። ከኢየሩሳሌም ነው? አዎ እዚህ ነኝ። እስራኤል ሀገር ነው የምኖረው። አዎ እና አንድ ቀን እንጋብዝሃለን እዚህ። የሚገርምሽ ማዘርን ይዤ እመጣለሁ ብዬ አስባለሁ። ጌታን በጣም እሱ እንደዛ እመጣለሁ። ኔክስት ይር አይ ቲንክ ኔክስት ይር ወይ ይዣት እመጣለሁ እሷን። ኧረ ደስ ይለናል። እዚህ ያለውን ይቀበላቸዋለሁ። ለእውነት ፎሎሩ ተቀበያቸው እንዴ ቡካዬ። እኔ ብዙዎችን እነ ዳጊን ሁሉ በጌታ እርዳታ አመጣለሁ ታርቀናለች እኮ ሁላችንም አንድ ቀን መምጣታችን አይቀርም። ፎሎ ባክ አድርጌሻለሁ። እውነት በጣም መልስልኝ እና በእውነት እንገናኛለን። እነ ኤርሚዬም በጌታ እርዳታ በቅርብ ጊዜ ይመጣሉ ብለን እናምናለን። እዚህ ይቀበላቸዋለሁ። በጣም ደስ ይለኛል። እኔ ሀሳቤ ብዬ ማስበው የሚገርምሽ ነገር ፕሮፖዝ አደርጋለሁ ብዬ ማስበው ቃና ዘገሊላ ላይ ነው። ዋው እውነት ራስ ማይ ድሪም ጌታ ኢየሱስ የተገኘበት እንትን ላይ ቃና ዘገሊላ አይደለ? እዛ አይደለ? ቃና ዘገሊላ ኢየሩሳሌም ነው። ያው 20 ደቂቃ ነው ከኔ ቤት ማለት ነው። እሱ ቦታ ላይ ሰርግ የተገኘበት ቦታ ላይ እዛ ነው። በቃ ፕሮፖዝ አደርጋለሁ ብዬ ድሪሜ ውስጥ ያለው ደስ ይላል። የዛሬ 2 ሳምንት እንደውም እኔ ጉብኝነት እያስደረግኩ ነበር እና እውነት ደስ ይለኛል ብትመጣ። ብዙ ወንድሞችን ማዘርን ይዤ እመጣለሁ። ጌታን ስለምትወድ ታየዋለች። በጣም እንድታየው የምፈልገው ቦታ ነው። ደስ ይለናል። በእውነት እቀበላቸዋለሁ እዚህና ጌታ ይባረክ። እዚህ ያለመምጣት ይገርማል። ግን አገሯን ሁሉ አይ ቲንክ ዙረ ነበር። አሜሪካ ውስጥ ነው ያለ አንተ? እኔ አሜሪካ ውስጥ ነው። ደስ ይላል። እሺ ፎሎ እንትን አድርገልኝ ስትመጡ ባከለስቱ አንዴ በቸርች በግሩፕ ልንሄድ ብለን አይ ቲንክ ጦርነት ተፈጠረ ይሁን ምናምን በዛ ቀረ እንጂ በጣም የምፈልገው ያ ናይ ቡካዬ እኔ እቀበልሻለሁ እዚህ
እኛ እንመጣለን። በግሩፕ ነው የምንመጣው ከነዳጊ ጋር ዳጊ ጋር። እሺ አዎ፣ ባለፈውም እኮ ሊመጡ ነበረ። እውነት ነው የዛሬ አመት ነው አይደለ? ከዛ በፊትም በኮሮና እርሜ ሞክረው ነበር። ያው በኮሮና ምክንያት ተዘጋ፣ አልሆነላቸውም እና አሁን በቅርብ ጊዜ ቢመጡ ደስ ይላል። ኑ በእውነት ነው ደስ የምትል አገር ናት። በእውነት መንፈሳዊ አገር በመጽሐፍ ቅዱስ እንደምታነቡት ብቻ አይደለም። በእውነት በአካል እዚህ ስትመጡ በቃ እኔ ሁል ጊዜ ጀሩሳሌም በገባው ቁጥር በጣም ውስጤ እንትን ይላልኝ ይነካል እና ዝም ብላ አይደለም ኢየሩሳሌም የተባለችው እና መንፈሳዊ እንትኗ በጣም ይነካል። በጣም ነው የምላችሁ። ያልመጣችሁ እስካሁን እግዚአብሔር ቢረዳችሁ ካደላችሁ ቢያንስ በእውነት ለ3 ቀን ትኬት እኮ ይቆርጣል በማንኛውም ዓለም እና ለ3 ቀን መጣችሁ መመለስ ትችላላችሁ። ሳምንት ራሱ በደንብ ያንን ቦታ አይቶ ማየት ቀላል ቦታ አይደለም። ይሄ መጽሐፍ ቅዱስ ላይ ያለው ነገር የተጻፈውን ነገር ደግሞ በአካል ሄዶ ማየት በጣም እኔ ማስታወሻ ላይ ከጻፍኩት በቃ ቃና ዘገሊላ እዛ ነው ፕሮፖዝ ማድረገው ጌታ ኢየሱስ የተገኘበት ሰርግ ላይ አስባለሁ። ያላስ ማይ ድሪም በቃ እዛ ነው ገና ብዙ እንትኖች አሉ። ክርስቶስ የተጠመቀበት ዮሐንስ ያጠመቀበት አለና ቴሬት የሚባል ከኔ ያው 2 ሰዓት መንገድ ነው ግን ቅርብ ነው። ብዙ ቦታዎች አሉ። በእውነት ብዙ ቦታዎች በቃ መጽሐፍ ቅዱስን እያነበብክ ያው ስትሄድ የምትፈልጋቸው ሁሉ ቦታ በጣም የሚገርሙ ናቸው። እስራኤል ሀገር ደግሞ አላጠፉትም ብዙዎችን። ያው የእንትኖች ሀገርም ስለሆነ የክርስቲያንም ስለሆኑ ብዙዎች የተጠበቁ ቦታዎች አሉና በጣም ደስ የሚሉ እና መጽሐፍ ቅዱሳዊ ታሪክ ያለበት እስራኤል፣ ደማስቆ፣ ኢራን ምናምን ነው ያለው በብዛት። በትክክል እውነት ነው። የተወለደበት ግና ያው በአረቦች እጅ ስለሆነ የለም መግባትም አይቻልም። ጋዛ ውስጥ ነው አይደል? ግን ጋዛ ሳይሆን ቤትለሄም ነውና ቤትለሄም ደግሞ ጋዛ ውጭ ሳይሆን ጀሩሳሌም አጠገብ ነው። ጋዛ በምዕራብ እንትን ነው፣ ወደ ታች ነው። መግባት አይቻልም። አይደለም አይቻልም። በእነሱ ቁጥጥር ነው። እነሱ ነው የሚኖሩበት። ያው ስለዚህ ማለፍ አይቻልም በፍጹም። ዋው የተወለደበትን ለማየት አይቻልም። በእነሱ እጅ ነው እና ወደዛ መግባት አይቻልም። ግን የተሰቀለበት ራት ይሁዳ አሳልፎ ከመስጠቱ በፊት ያ ሁሉ አለ። በእነሱ በኩል ሄዶ መግባት አይቻልም። በእነሱ አይ ቲንክ እኔ እንጃ ጠይቄም አላውቅም፣ ግን ቼክ አረጋለሁ። ያው እኛ ከአይሁዶች እንትን ስለማያስገቧቸው ነው እና በእነሱ ዘንድ አረቦች ይገባሉ። ክርስቲያኑም በእነሱ የሆኑ ያው አረብ ክርስቲያን አረብ እስላም አሉ ይገባሉ። በአሜሪካ ፓስፖርት አይ ቲንክ ይቻላል መሰለኝ። ምናልባት ቼክ አረግልሃለሁ። ያንንም ጠይቃለሁ። ቱሪስት እዛ የሚያስጎበኙ ስላሉ ጠይቅልሃለሁ። ችግር የለም። አይመስለኝም ግን እኔ እንጃ ማንም ሞክሮት ስለማያውቅ ነው። ከነሱ ጋር ያው ስምምነት ስለሌለ በዛ አንጻር ተባረክልኝ። በጣም ደስ ብሎኛል ስላገኘው እዚህ። ቀጥል። በእውነት የተባረክ ወንድም ነህና እግዚአብሔር በእውነት እንደምታወጣው ደግሞ እጥፍ አድርጎ በእውነት በህይወትህ ካሳ ይሆንልህ። ተባረክልኝ። አሜን። ተባረኪ። አሜን። ቡካዬ ተባረክልኝ። እህቴ ጸጋ ይብዛልሽ። ሰላሚና ስላየሁሽ ደስ ብሎኛል። ስቤና ዋያ ሌላም ከእስራኤል አለ መሰለኝ። እኔም ጠይቃለሁ ያለ ሰው አለ እዚህ ጋር። ቆይ ስለ እኔም ጠይቃለሁ ያለ ሰው አለ እዚህ ጋር። ቆይ ሰቢያታለሁ። ዕብራይስጥኛ ትችያለሽ ማለት ነው? ብሉይ ኪዳንም አዲስ መጽሐፍ ቅዱስን በሙሉ በዕብራይስጥ ነው ማነበው። አማርኛ የለመደችው ቲክታክ መታ ነው። ቡካዬ እኮ ትስቅብኝ ነበር ብሎ ታውቃለህ።
እውነት ነው። እኔ አማርኛ በጣም አልችልም ነበር። የዛሬ 10 ዓመት 11 ዓመት ነው አማርኛ በደንብ ማውራትና መጻፍ የጀመርኩት እና በዕብራይስጥ ነው የማወራው። ኦኬ አሪፍ ነው። አሪፍ እሱም በአውቀው ደስ ይለኛል ብለምደው። ዕብራይትን ካወካትኝ የሆነ ሰዓት እንትን እንላለን ብለናል። የዕብራይስጥ ትምህርት ማለት ነው። እኔ እንደ ዲፕሎማ ነው የጨረስኩ ዕብራይስጥ በጣም ከባዱን ማለት ነው። እና ጌታ ቢረዳና እና ኤርሚም እያሉ ነው እንግዲህ እግዚአብሔር ከፈቀደ ይህን ፕሮግራም ልንሞክር እንትን ብለናል። ባይሆን ያው እያስተምራ ኤርሜቱ ነው። ኤርሚ የምትይው የትኛው ነው? ኤርሚያስ አበበ ተናገር እውነቱን። እሱ ኦኬ። በጣም እሱ በጣም ከእሱ ቤት ያው የጀመርኩ እሱ ቤት ነው ማገልገልም በዕብራይስጥ መጽሐፍ ቅዱስም ያው እያነበብን ማለት ነው። ዳንኤልማ ዘማሪ ዳጊ ጋር ከነሱ ጋር እናገለግላለን ጌታ ይባላል። እና ከነሱ ጋር ፕሮግራም ብለናል። እግዚአብሔር ከረዳን የዕብራይስጥ ትምህርትን በምንችለው ወይ በቴሌግራም ወይም እንደዚህ በቲክቶክ ላይ እንጀምራለን ብለናል። ከእግዚአብሔር ከተሳካ እንግዲህ ጸልዩልና በእውነት ብዙ ማወቅ ስለሚፈልጉ ብዙ መማር ስለሚፈልጉ እግዚአብሔር ቢረዳና እንጀምራለን። ጎንደር ነው እንደ ሀገርሽ? ኖ እኔ የተወለድኩ አዲስ አበባ ነው፣ ግን ቤተሰቦች አሉኝ ጎንደር። እንትንሽ አማርኛሽ የጎንደር ነው? እውነት ይሆናል። እኔ እኮ የዛሬ 10 ዓመት ነው በደንብ አድርጌ አማርኛ እንትን ያልኩኝ። የለመድሽው አክሰንት የአማርኛሽ አክሰንቱ የጎንደር ነው ይሆናል አለው መጨረሻ ላይ። ኦኬ ይሆናል የጎንደር ነው። እንትን ቤተ እስራኤሎች አሉ አይደል? እዛ አዎ እና ጎንደር አካባቢ ናቸው እነሱ። ለዛ ነው አማርኛሽ የጎንደር ነው። አማርኛሽ የጎንደር ነው። አዎ አብዛኛዎች ያው ከጎንደር ነው የመጡ 30-40 እንኳን አይሆንም 30 ምናምን ዓመት ነውና ከጎንደር ነው የመጡ። እነዛ አንጻር ይሆናል። ደስ ይላል። የአዲስ አበባውን እሞክራለሁ እንግዲህ እማራለሁ። እኔ ቁጭ ብዬ ጥሩ ነው። የአንቺ አማርኛም ደስ ይላል። እሺ ተባረክ። እግዚአብሔር ይባርክሽ። አሜን አሜን። ቴንክ ዩ ፍሎሪ። ግሬስ እንዴት ነሽ? ሰላም ሰላም፣ እንዴት ነው? ግሬስ ከእስራኤል ነው መሰለኝ አይደል? አይደለም፣ እዚሁ አሜሪካ ነኝ፣ ግን ከእስራኤል የመጡ ቤተሰቦች አሉኝና እነሱ በደንብ ያውቃሉ። እነሱን ጠይቃቸዋለሁ። ኦኬ፣ በጣም አሪፍ በጣም አሪፍ። እዛ ቱሪዝም ላይ ምናምን ሲሰሩ ስለነበር እነሱ በደንብ ያውቃሉ ብዬ አስባለሁ። ነው ለእኔ ራሱ ለማወቅ ፈለኩኝ። ላይክ ኢየሱስ የተወለደበትን ማየት ይቻላል አይቻልም የሚለው ለእኔ ራሱ ጥያቄ የፈጠረብኝ ነው። ዋው ኦኬ አይተስ ወለ ወዳት ነው ምን የሚል ነገር አሳደረችልኝ እና ደስ ይላል። በተረፈ እግዚአብሔር ይባርክ ማለት የሚቻል ከሆነ እግዚአብሔር ይባርክ፣ ዘመን ይባረክ። በጣም ደስ ይላል። የብዙዎችን እንባ እያበስክ ነው። እግዚአብሔር አንተን ተጠቅሞብሃል እና ዘመንህ በአገልግሎት ይለቅ። ጥያቄ መንገድ ሁሉ በኢየሱስ ስም ይለምልም። አሜን። ባረክ ወንድማችን። አሜን አሜን አሜን። ግሬስ የተባረክ እግዚአብሔር ይባርክሽ። አንቺንም ተባረኪ። ያ እስራኤልማ እንሄዳለን። እስራኤል ማስታወሻ ላይ ከጻፍኩት አንዱ በቃ እኔ ካገባው ፕሮሚስ ቃል ራሱ ምገባው ለእጮኛ አልኩኝ። ፕሮፖዝ ማድረገው እዛ ነው አልኩና ቃና ዘገሊላ ላይ ጌታ ኢየሱስ የተገኘበት ቃና ዘገሊላ ቦታው ላይ ሄጄ እዛ ፕሮፖዝ አድርጌ ቃል ኪዳን እገባላታለሁ ብዬ ነው የጻፍኩት። እና ቦታው ሁሉ ዳስ ማይ ድሪም ይጽናል። እውነት ደስ ይላል በጣም ላይክ ለየት ቅድም እንደዛ ስትል እየገረመኝ ነበር። ዋው that's gonna be amazing። ራሱ ጌታ የተገኘበት ቦታ ላይ ሰርግ የተገኘበት ቦታ ላይ እዛ ነው ፕሮፖዝ ማደርግላት አልኩና ከዛ እዛው ቃሉን ይዤ እዛው ኪዳን እገባለሁ ብዬ ነው
ማስታወሻ ላይ የጻፍኩትና እስራኤል መሄድ የምፈልገው አንድ ማዘርን የጌታ በጣም ተወደዋለች። በጣም ነው የምትወደውና እሱን ለማሳየት ሁለት እዛው ደግሞ ፕሮፖዝ አደርጋለሁ ብዬ ነው ያሰብኩት። እዛው ቃና ዘገሊላ ላይ ይገርማል። በቃ እኔ አንደኛው ሚዜ ይሆናለሁ ማለት ነው። ሁለተኛ ሆናለሁ እዚህ ውስጥ ላለው ለላ ያስፈልጋችሁ ሄዳለሁ። ቃና ዘገሊላ ጌታ የተገኘበት ራሱ ጌታ ኢየሱስ የተገኘበት ቦታ ላይ ኪዳን መግባት ነው። እዛው ኪዳን። ዋው ይሁንልህ፣ አሜን ይሁንልህ በሉት በእናታችሁ። እንዴት ደስ ይላል። ታስ ማይ ድሪም። በጣም በቃ ህልሜ ማስታወሻ ላይ የጻፍኩት እሱ ነውና አሁን ብዙ ሰው ቢች ዳር እንደዚህ ቦታ ምናምን ሴቶቹ ያው የሚወዱት ወንዝ ዳር ምናምን ቦታ የሆነ ቦታ ነው። እኔ ወይ አውሮፓ፣ እኔ ግን ራሱ ጌታ ሰርግ የተገኘበት ከእናቱ ጋር የተገኘበት ቦታ የመጀመሪያውን ተአምራት ያደረገበት ቦታ ላይ የወደፊት ሚስቴን ይዤ ሂጄ አልኩኝ። ጌታ የመጀመሪያ ተአምራቱን ያደረገበት ቦታ ስለሆነ በእኔና በአንቺ መካከል ተአምራት እንዲያደርግ ብዬ ብዙ ነገር ጽፌያለሁ። ኪዳን የምገባው እዛ ነው፣ ኢየሩሳሌም። ጌታ ይረዳል። አሜን። እንዴ ቀላል ነገር በእውነት ቀላል። በጣም የሚገርም ነው። የታደለች ይሆንልህ፣ ይሳካልህ ወንድም አለም፣ የሀሳብህ ሁሉ ይሆንልህ። አሜን 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 አሜን። ይሁንልህ። ስለዚህ ይሄ ነው፣ እንደዛ ነው የምፈልገው እና ለዛ ነው የምፈልገው እና ለዛ ነው ማየት የምፈልገው ኢየሩሳሌም ቦታው ላይ ለብሶን የውኛ። ስለዚህ በቃና ዘገሊላ አይቼዋለሁ። በዩቲዩብ ፈልጌ ቦታውን አይቼዋለሁ፣ በማፕ አይቼዋለሁ። ቦታው አለ። እንደውም መጽሐፍ ቅዱስ ዮሐንስ ወንጌል ላይ የተጻፈበት ነው ምናምን ሙሉ ጽሑፉ ራሱ አለ። የሰርጉ ቦታ መገኘቱ ራሱ እዛ ቦታ ላይ ተጽፏል። እና ቦታው ላይ የካቶሊክ ቸርች ነው ያለበት። ካቶሊክ ቸርች ተተክሏል እላው ላይ ላዩ ላይ ካቶሊክ ኤቭሪ ተርስዴይ ያሳያሉ። ኤቭሪ ተርስዴይ በእኛ አፍተር 10 ፒኤም በእኔ ሰዓት ማለት ነው። እና በጣም ላይቭ ያሳያሉ እና አይቭ ሲን ኤቭሪቲንግ እንዴት ደስ እንደሚል ዲቴል ነው የሚያሳዩት። ላይቭ ቲክታክ ላይ በጣም ነው የሚያምረው። በጣም ደስ ይላል። ቦታው እንዳለ እኮ ነው። ቦታው እንዳለ እኮ ነው። በእውነት በጣም የሚገርም ነው። አንድም አልተነካም። ግን እዛ ላይ የተከሉበት ምንድነው የካቶሊክ ቤተክርስቲያን እዛ አለበት በደንብ ተሰርቶ ማለት ነው። ግን እንትኑ የተቀመጡበት ሰርግ የነበረበት የውጩ እንትን አድርገው ድንጋዮች ሁሉ አልብሰው እንደዛ እንዳለ ተቀየረ። እዛ ቦታ ላይ እንግዲህ ፕሮፖዝ ማድረግ ቃል ኪዳን መግባት በጣም ነው ከሜሞሪ አይጠፋም። ለልጆችም ማስታወሻ አለ፣ ለእሷም ለእኔም ሜሞሪያችን ውስጥ የማይጠፋ ነገር ነው። ራሱ ጌታ ኢየሱስ ክርስቶስ በተገኘበት ሰርግ ላይ ቃና ዘገሊላ ነው እንትኑ። አይ ሆፕ መቼም እየሰማች አይደለም ሪካርድ አድርጋችሁ አትፖስቱት። ሰርፕራይዝ የለው ማለት ነው። ይደረግባትና ቀድማ ሰምተዋለች። አሁን እንደዚህ ስላለክ እየሰማች አታደርጉ ስላልክ አሁን ሪከርድ አድርጎ ይሰጣታል። አትፖስቱት ይሄንን እና ሌላውን እለፉት፣ ሌላውን አድርጉት። እስራኤል እንሂድ እስቲ ስላት በቃ ፕሮፖዝ ሊያደርግልኝ ነው ብላ ነው። ተጨማሪ ፓኬጆችን አስብበት እንጂ ይህን ሰምተዋለች። ቀሚስማ ግዴታ ለብሳ ነው የምትሄደው። ቦታው ላይ መቼም በሱሪ አትሄድ፣ በቁንጣ እኔ በአበሻ ልብስ ነው ራሱ ማደርገው። የሱፍ ምናምን ሳይሆን የአበሻ ልብስ ነው መለብስ፣ በባህል ልብስ ነው። ናይስ። ሰርጌም እኔ ኢትዮጵያዊ ልብስ ነው እንጂ የውጭ አይደለም አደርገው።
ጎበዝ፣ ደስ ይላል በጣም እንጂ ጥርስሽን አሰራልሻለሁ ብለኝ ነበረ እኔ በእናትሽ ለጣና ዘገሌ ላይ የተወራውን ጥርስ የሳቀች በቃ ጥርሷ ትዝ አላትም። እኔ አላልኩም። እንትን ይኸውልህ ፌክ አካውንቶች አሉ። አሁን እኔ የተቸገርኩት እንትን የለኝም፣ ቴሌግራም የለኝም። ቴሌግራም ላይ አትጻጻፉ፣ ይሄ እንደዚህ እንደገና ደግሞ የእርዳታ እንደዚህ ብር አስገቡና እንዲሰጣችኋለሁ የሚሉ አትመኗቸው፣ አትመኗቸው። እንደዚህ አይነት ነገር ላይ በጣም ተጠንቀቁ። በቃ ይህንን አካውንት ነው የምጠቀመው። ወንዶች አስገባ እኔ ይበቃሉ። ምን ያደርጋሉ? ወንድ ብዙ ጊዜ ፖለቲካ ነው የሚያወራው። እንጂ እንደዛ ነው እንጂማ እስራኤል ምርጥ ሀገር ነው። እንግዲህ ምርጥ ሀገር ነው። እንግዲህ ሄደን እናየዋለን። እዛ ከሄድኩ ኦልሬዲ እስራኤል ከሄድኩ ፕሮፖዝ እንዳደረኩ አስቡት። ሊያገባ ነው ብላችሁ አስቡ። እዛ ሄድኩ ማለት ለእኔ ብቻ ነው ቀኑ የምታሳውቀኝ፣ ለሌሎች ሰርፕራይዝ እንዲሆንላቸው ፍላሪ። አዎ ለምና ብቻ ታውቃለች ቀኑን፣ ሌላውን በቃ ቃና ዘገሊላ ስሙ ራሱ እንዴት ደስ ይላል! በጣም ነው የሚያምረው። ቃና ዘገሊላ እኔም ድሪም የማደርገው አለ። በቃ ይሄ ልብስ የሀገራችን ልብስ ለብሰሽ እዛ ቦታ ላይ በባዶ እግር ራሱ ጌታ የተገኘበት ቦታ ላይ የመጀመሪያውን ቃል ኪዳን መግባት ቀላል አይደለም። ቃል ኪዳን ሪል በቃ ሪል ቃል ኪዳን ነው መግባት የምፈልገው እኔ ለሚስቴ። በጣም ሪል የሆነ ቃል ኪዳን የእግዚአብሔር መንፈስ ያለበት የሚገኝበት እግዚአብሔር ምስክር የሚሆንበት በጣም የሚገርመኝ ቃል አለ። ሚልኪያስ 2 ላይ ነው። እግዚአብሔር መስዋዕትን አልቀበልም አላቸው። መስዋዕትን አልቀበልም ከእናንተ አላቸው እና እንዲሁ ትደክማላችሁ። መስዋዕትን ከእናንተ አልቀበልም አልፈልግም አላቸው። ምን አደረግን አሉት። እግዚአብሔርን ምን አደረግን? ምን በደለን ሲሉት ይሁዳ የልጅነት ሚስቱን በድሏልና አለ። ሚስቱን በድሏል። ሚስቱን ስለበደለ መስዋዕት አልቀበልም አለ። እንዴ ምክንያቱም አለ እግዚአብሔር እኔ በልጅነት ሚስት በአንተና በልጅነት ሚስት በአንተና በልጅነት ሚስት መካከል ምስክር ስለሆንኩ ከእናንተም ደግሞ እግዚአብሔርን የሚፈራ ልጅ ስለምፈልግ ዘር ስለሚፈልግ ስለዚህ እሱ ደግሞ የልጅነት ሚስቱን ስለበደለ መስዋዕት አልቀበልም አለ እና ይገርመኛል። እሱ ቃል ሚስትን መበደል ራሱ የልጅነት ሚስቱን የበደለ እግዚአብሔር መስዋዕቱን አይቀበልም ስለበደላት። ይሄን ያክል ነው እግዚአብሔር ቃል ኪዳን መግባት ስፔሻሊ በእግዚአብሔር ፊት ቃል ኪዳን ገብቶ ጋብቻ መፈጸም ምስክሩ እግዚአብሔር ራሱ ነው፣ ሰዎች አይደሉም። ስለዚህ አንዱ አንዱን ቢበድል እግዚአብሔር የዛን ሰውዬ ጸሎት እንኳ አይቀበልም። እግዚአብሔር ደግሞ ምስክር የሆነበት ምክንያት ለምንድን ነው? እሱን የሚፈራ እሱን የሚያመልክ ትውልድ ከሁለቱ ከባለትዳሮቹ ይፈልጋል። እኔና ሚስቴ ቃል ኪዳን ስገባ ለሚስቴ በእግዚአብሔር ፊት ቃል ኪዳን ስገባ እሷን ላለመበደል ነው ቃል ኪዳን ምገባው። እሷም እንደዛው። በሁለታችን መካከል ደግሞ እግዚአብሔር ምን ይፈልጋል? እሱን የሚፈራ ዘር ትውልድ ይፈልጋል። ያ ደግሞ በእግዚአብሔር መንገድ እንድናሳድገው እግዚአብሔርን የሚፈራ ትውልድ
እንድንፈጥር ይፈልጋል። ለዛ ነው እና ቃል ኪዳን ቀላል ነገር አለ፣ ኢዚ አይደለም። ስለዚህ በዘፈን የሚደረጉ ቃል ኪዳኖች ዋጋ የላቸውም። አሁን ትዳር በዘፈን ትዳር በመጠጥ ሲጀመር በረከት የለውም ይመስላል እንጂ አሁን በዘፈን እየተራጩ በውስኪ እየተራጩ በጠላ በምን እየተራጩ በዘፈን በዳንኪራ በምናምን የሚጀመር ትዳር ዋጋ የለውም። እውነቴን ነው የምላቸው። ምንም በቃ ይሄ ምንም ነገር በእግዚአብሔር ኪዳን እግዚአብሔር ያለበት የሚገኝ ኪዳን ግን ዘርህ ሁሉ የተባረከ ይሆናል። ልጆቻቸው የተባረኩ ይሆናሉ። እርምጃ የተባረከ ይሆናል። የነካው የተባረከ ይሆናል። ለዛ ነው ምክንያቱም ምስክሩ እግዚአብሔር ስለሆነ እሱ ስለተገኘበት ማለት ነው። እኔ እንደዛ ነው የምፈልገው። በቃ እኔ በእኔ ትዳር ውስጥ እግዚአብሔር እንዲገኝ ነው የምፈልገው። እሱ የሚገኝበት ትዳር፣ እሱ የሚገኝበት እጮኝነት ቬሪ ኢምፖርታንት ያ ነው። ለሚስቴ አሪፍ ባል ነው መሆን የምፈልገው። አሪፍ ባል ለልጆቼ፣ አሪፍ አባት ለሚስቴ፣ አሪፍ ጓደኛ፣ አሪፍ ባል፣ አሪፍ ወንድም፣ አሪፍ አባት፣ ሁሉ ነገር ላይ በጣም ነው መሆን የምፈልገው። ለነገሩ እንደዛም ነኝ እኔ። እንዴ ማሂ ገብተሻል እንዴ? ፊራዬ ሰላም ነው አለሁልሽ። እንዴት ነሽ? ክብሩ ይስፋ። እንዴት ናችሁ? ሁላችሁም እዚህ ያላችሁ? ሰላም ነን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክብሩ ይስፋ። አሜን አሜን። ፊራዬ ያው ከፕሮፖዛሉ በኋላ ቱር ስለማደርግ አገር ላይ ስለምዞር አንቺ ጋር መተን ጎራ ብለን በልተን እንሄዳለን ብለናል። እኔማ መልስ እጠራችኋለሁ። መልስ ጋር ነው። አዎ አንቺ ጋር ያ ፊራዬ የዛ ሰው ይበለን። አሜን አሜን አሜን። እንጸልያለን እግዚአብሔር እንዲረዳን። ዛሬ ሰው አስወራችሁኝ እኮ የእንትን የፕሮፖዛል ቦታ ራሱን ተናግሬ አላውቅም ለማንም። አመለጠኝ፣ አልሰማሁም። ለማንኛውም ሚስጥር ወጥቷል። ሚስጥር ወጣ። እኔ ባልገባ እኮ ባትገባ የሁሉ የለም። ይኸውልሽ እሷ ራሱ አታውቅም እኮ የት ፕሮፖዝ እንደማደርግላት እሷ ራሱ አታውቅም። በእውነት ነው የምላቸው አታውቅም እሷ ራሱ። ከዚህ በኋላ ግን አታውቅም ማለት አትችልም። አሁንማ ሪከርደሮቹ የኔ ቀለበት ሁሉ አድርገውበት እጄ ላይ ፎቶ ሁሉ አድርገው ቃና ዘገሊላ የሚለውን መዝሙር ሁሉ አድርገው ይለጠፉታል። እነ ቆርጦ ቀጥለውን ይዘውታል። ኦልሬዲ ተለጥፏል። አሁን ከዚህ የሆነ ሰው ዞር ቢል ኦልሬዲ ፕሮፖዝ ሊያደርግላት ቃና ዘገሊላ ተገኘ ብሎ ለጥፏል። ቀድሞ ደርሰዋል። አንድ ዩቲዩብ ላይ የባለ ሀብቱ ፍራኦል ኢቲቻ ቤትና የግል ጄቶቹ ብሎ በኢየሱስ ስም እኔ ክፍት ታደርጋለሁ። እንዴት አድርገው አቀነባብረው በኤአይ አድርገውት ሲሆን ከአውሮፕላን እየወረድኩ ምናምን በቦዲጋርድ በምን አድርገው ሰርተውታል። በጣም ነው የገረመኝ። ጥሩ ትምኒት እኮ ነው። ትንቢቱማ ጥሩ ነው፣ አሜን አልኩ። ግን እኔ ያን ያክል ጊዜ ወስደው መስራታቸው ራሱ እንትን ለማለት እቺን የቃና ዘገሊላዋ ተጠበውበት በደንብ አድርገው ነው መስራት ያለባቸው። በደንብ አድርገው በወርቅ በምን አድርገው ይስሩት፣ በፈለገ አድርገው። የምላሽ ምናምን የሚያደርጉት እኮ አሉ። ኢትዮጵያ ይደረጋል አይደል? አዎ፣ የሰርግ የመልስ የቅልቅል የእራት የምናም እየተባለ በደንብ አድርገው መሰራት አለበት እና በሀገርሽ እንትን አድርገሽ በፈረስ ላይ ደስ ይላል በእውነት። ነጫጭ የኛ ነጫጭ ፈረስ አድርገሽ ብቻ ፕላኔ ብዙ ነው። እንዴት ደስ ይላል! በጣም ደስ ይላል ነው የሚባል በጣም ነው የምወደው ሰርግ። ኦ ማይ ጋድ በደግሰው ሰርግ ራሱ ይታየኛል። ጽፌ ቁጭ አድርጌያለሁ እኔ። ደስ ይላል። እንበላለን ማለት ነው። ታድለናል። በቅርቡ ምግብማ ምን
ብቻ አንድ 3-4 ቀን ቢደገስ ራሱ ደስ ነው የሚለኝ። ሰርጉ ራሱ ዝም ብሎ አንድ ቀን ሰዓት ብቻ ሳይሆን ኢንቫይታስ አትሊስት ኢንቫይታስ። አዎ እንደ በደንብ እግዚአብሔር እንዲከብርበት ደምቆ እንዲታይበት ነው ማደርገው። አሜን። ራሱ በቃ ጎልቶ የሚታይበት እግዚአብሔር ከፍ ብሎ የሚታይበት እንደዛ ነው ማደርገው። ሰርጌንማ በደንብ ነው መደግሰው። ለየት አድርጌ ነው መደግሰው። እንደ አፈ ቃል ሆነላ። አሜን። እንደዚህ አይነት ሚስት የምትሆነን ወስናል። where is she from? she is going to from Israel. እሷ ማናት? አቤት ሚስቴ ማውረድ ተወስና ቁጭ ብላለች። እኔ ብያለሁ ተወስና ቁጭ ብላለች። እሷ ተወስና ታጥባ ተቀሽራ ምን ብላ ቁጭ ብላለች። እግዚአብሔር የዛ ሰው ይበለን። አዎ ኔክስት ይር መሆኑ አይቀርም እንግዲህ ከእግዚአብሔር ጋር ግዴታ ነው አይደል እንዴ? ቡካ በድንቅ እንጠብቃለን እንዴ? በደንብ ኦኬ። እሺ ምሳሌ 31 አይነት ናት። አዎ በደንብ ናት። አዎ እንግዲህ ኢየሱስ ጌታ ነው። ደስ ይላል። እና እንግዲህ ነገ በሰፊው እንገባለን። አሁን እንለያይ አይደል? እሺ ፊዳዬ ስላየሁ በጣም ደስ ብሎኛል። ቴንኪ ሰላሜ፣ ማሂዬ፣ ሰላም፣ ግሬስ፣ ሉካ፣ ሶፊዬ፣ ጽናት እንዲሁም ደግሞ እስካሁን ድረስ ከኛ ጋር የቆያችሁ ሁላችሁ የተባረካችሁ የእግዚአብሔር ብሩካን፣ በድንገት ብታሳየን ጥሩ ነው። ምንድነው ማሳየ? በድንገት ሚስቴን ነው ለመስራት ነው ሊሰሩ ነው። ሚስቴን ነው ማሳያችሁ በድንገት ሶፍ ገዛላለሁ የሚለኝ ኧረ እኔ በጊዜ አይደለም ማገባው ወንድሜ። ኦልሬዲ እግዚአብሔር ገዝቶልኛል ሁሉንም ነገር። ደህና ሁኑ። በቃ እግዚአብሔር ከእናንተ ጋር ይሁን። አሜን። ደህና ሁኑ። መልካም ምሽት። አሜን። በቃ እናይሃለና። እሺ ደህና ዋሉ። ተባረኩልኝ። እግዚአብሔር ይባርካችሁ። ሁላችሁም ለነበረን ቆይታ ዘመናችሁ ይባረክ፣ ቀናችሁ ይባረክ፣ ማለዳችሁ ይባረክ፣ መውጣት መግባታችሁ ይባረክ። እግዚአብሔር ከክፉ ነገር ይጠብቃችሁ፣ የተዘጋ ነገር ይከፈተላችሁ። ከሰማይ እግዚአብሔር በረከትን ይባርካችሁ። ልጆቻችሁ የተጠበቁ ይሁኑ። ዘመናችሁ ብርክርክ ይበል። እርምጃችሁ የተጠበቀ ይሁን። ክፉ አያገኛችሁ። ጠላት ለእናንተ ያስቀምጠው መጥፎ ሟርት ድግምት አያገኛችሁ። ዘመናችሁ አይበላ። የስኬት ዘመን ይሁንላችሁ። የእቅዳችሁ የሚፈጸምበት ዘመን ይሁንላችሁ። የምትደመጡበት ዘመን ይሁንላችሁ። አንደበታችሁ የምትናገሩት ሁሉ ይጣፍጥላችሁ። የምታዩት ነገር ሁሉ የተባረከ ይሁንላችሁ። የነካችሁት ይብዛላችሁ። የምታገቡ ትዳራችሁ ይባረክ። ያረገዛችሁ ወልዳችሁ እቀፉ፣ አቅፋችሁ ሳሙ።
ስማችሁ ይደግላችሁ፣ አድጎ የእናንተን ፍሬያቸውን የምታዩ ይሁንላችሁ። ከዚህ ዓለም ክፉ ልጆቻችሁ የተጠበቁ ይሁኑ። እግዚአብሔር ፋይናንሻላችሁን ይባርክ። ነገራችሁ ሁሉ ጥያቄ ያለባችሁ ጥያቄያችሁ የተፈታ ይሁን። ከእንቅፋት ነገር ይጠብቃችሁ፣ ጎደሏችሁ ይሙላ። ግራ የተጋባችሁበት ነገር መልስ ያገኝ፣ ጥያቄዎቻችሁ ሁሉ ይመለሱ። እግዚአብሔር ከሰማይ ነገራችሁን ይመልስ፣ ፊቱንም እጁንም ወደ እናንተ ይመልስ፣ ወደ እናንተ ያዘንብል። ክፉ ሟርት፣ ድግምት፣ ጥንቆላ በእናንተ ላይ የተነገረ ከዘር ማንዘር የሚመጣ ክፋት፣ የጨለማ ስራ ሁሉ ከመንገዳችሁ ላይ የተመታ ይሁን። ወጣትነታችሁ አይበላ፣ አይኖቻችሁ ለምባ አይሁኑ፣ ጥርሶቻችሁ ለሳቅ ይሁኑ። እርምጃችሁ ሁሉ የተባረከ ይሁን። በሞገስ ተመላለሱ። የእግዚአብሔር ሞገስ በእናንተ ላይ ይብዛ። በረከት እናንተን ያገኛችሁ። ምድራችሁ የምትኖሩበት ምድር ይፈወስ። የዘራችሁት ያብቅል፣ አብቅሎ ፍሬ ይስጣችሁ። ጥገቡ፣ ተደሰቱ፣ ሳቅ ይሁንላችሁ። እንባ ከእናንተ ይራቅ፣ እንቅፋት ከመንገዳችሁ ይውጣ። ምቀኝነትና ክፋት ከመንገዳችሁ ከዘመናችሁ ላይ ሁሉ የተመታ ይሁን። እግዚአብሔር መባረክን ይባርካችሁ፣ ፍሬን ይስጣችሁ፣ ደስታን ይስጣችሁ። ግራ በተጋባችሁበት ቦታ ሁሉ አባት ይሁናችሁ፣ ወንድም ይሁናችሁ፣ ወገን ይሁናችሁ። የእግዚአብሔር በረከትና ሰላም ያገኛችሁ። ሰማይ ይባርካችሁ። መንፈስ የእግዚአብሔር መንፈስ በሙላት በእናንተ የተሰራባችሁ ድግምት ሁሉ ይፍረስ። ለእናንተ ያልሆነ ነገር ሁሉ ከእናንተ ሳይሆን እናንተን ሊያበላሽ የመጣ ግራ ሊያጋባ የመጣ ሁሉ የተወገደ ይሁን። ተባረኩ። የሰላም እንቅልፍን ተኙ። ምሽታችሁ የተባረከ ይሁን። ማለዳችሁ የተባረከ ይሁን። ቀናችሁ የተባረከ ይሁን። መሶባችሁ ሙሉ ይሁን። የምትሰጡትን አትጡ። የተቀበላችሁ ሁሉ የሚደሰትባችሁ ሁሉ የሚባርክ እረፍት የሚሰጥ ይሁንላችሁ። ቤታችሁ ሙሉ ይሁን። ማድጋችሁ ሙሉ ይሁን። በሳቅ ይሞላ። እረፍት ይብዛላችሁ። እግዚአብሔር ይባርካችሁ። ተባረኩ። በነገር ሁሉ መከናወን ይሁንላችሁ። ደህና አደሩ።